በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተወደዳችሁ ክርስቲያኖች በመላው ዓለም ያላችሁ የቀርሜሎስ ሚዲያ ቤተሰቦች ሁላችሁም እንደምን አላችሁ? እንግዲህ መካከል ላይ በብዙ ጠፍተናል። እንግዲህ በብዙ ጉዳዮች መሃል ጠፍተናል። ከዚህ በኋላ እንግዲህ በብዙ እንገኛለን ብለን ተስፋ እናደርጋለን። እግዚአብሔር መልካም ፈቃድ የእግዚአብሔርን ቃል እንማማራለን፣ የእግዚአብሔርን ቃል እንሰማለን። እግዚአብሔር አምላካችን በእውነት ለዚህ ቀን ለዚህ ሰዓት እንድንገናኝ ስለረዳን ስላቆመን አምላካችን እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ወርሃዊ በዓል ሁላችሁንም በሰላም አደረሰን አደረሳችሁ። እግዚአብሔር በዚህ ቀን በእውነት ቃሉን እንድንሰማ ጆሮአችንን ስለከፈተ ጤናችንን ስለጠበቀልን በእውነት ይህን ቃል በአልጋ ላይ ሆነው ታመው በጭንቅ የሚሰሙ አሉና እግዚአብሔር አምላክ ለሕመማቸው ፈውስን ያድልልን ዘንድ ቅዱስና መልካም በጎ ፈቃድ ይሆንልን። እንግዲህ የሚናገር እግዚአብሔር ነው፣ የሚያስተምር እግዚአብሔር ነው። እግዚአብሔር አምላካችን እንዲያስተምረን እንዲመክረን ቅዱስ እና በጎ መልካም ፈቃድ ይሆንልን። ሁላችሁም እንግዲህ የቤቱ ቤተሰብ እየሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ መልእክቱ ለብዙ ሰው እንዲዳረስ እንድታደርጉ በእግዚአብሔር ስም መልእክታችንን እናስተላልፋለን። አእምሮ ከመተሰብሃ እግዚአብሔር በጻድቁ እግዚአብሔር በጻድቁ እንደተመሰገነ እወቁ። ይህንን ቃል የተናገረው ልበ አምላክ ቅዱስ ዳዊት ነው። እግዚአብሔር እንደ ልብ ያለው ነቢዩ ቅዱስ ዳዊት በመዝሙር 4 ቁጥር 3 ላይ ይህንን ቃል ተጽፎ እናገኘዋል። እግዚአብሔር በጻድቁ እንደተገለጠ ወይንም እንደተመሰገነ እወቁ ይላል። ጻድቃን እነማን ናቸው? እንግዲህ የትምህርቱ መሰረታዊ ዓላማ ዛሬ ብዙሃን ተነስቶ በቅዱሳን ላይ ይዘምታሉ አይደል? የስድብ ቃል ሁሉ ይናገራል። ግን የሚናገር እግዚአብሔር፣ የሚያስተምር እግዚአብሔር፣ በነገሮቻችን ሁሉ የሚገባ እግዚአብሔር ነው። ቤተ ክርስቲያናችን ከመጽሐፍ ቅዱስ የወጣ ትምህርት ለልጆቿ አስተምራም አታውቅም፣ አታስተምርም። ምክንያቱም መጽሐፍ ቅዱሳዊ አስተምህሮ ስለሆነ። እንዴት ካልን አሁን እናየዋለን። እንግዲህ ጻድቃን የተባሉ እነማን ናቸው? እግዚአብሔርን ብለው ቤታቸውን ትተው ኑሯቸውን የሞቀ ጎጇቸውን ትተው እግዚአብሔርን ወደው ዓለምን ንቀው የሰይጣንን ስራ ሁሉ ትተው ጨለማን በእውነት ገንዘብ ያደረገውን ዲያብሎስን ትተው አምላካቸው እግዚአብሔርን የተከተሉ በበጎ ስራ ሁሉ ከእርሱ ጋር የሆኑ የአምላካቸው የእግዚአብሔርን ቃል እየፈጸሙ የሚኖሩ ሰው ሆኖ የማይበድል የለም አይደል? ብረት ሆኖ የማይዝግ የለም። ሰው ይበድላል። ቅዱስ ዳዊት በደለ፣ ግን በአምላኩ ፊት ለፊት አዘነ፣ አለቀሰ፣ እግዚአብሔርም በእውነት ማረው አይደል? ስለዚህ ምሕረትን የሚያደርግ ቅዱስና ገናና ኃያል አምላክ ነውና ቅዱሳን ቢበድሉ በእውነት በጽድቅ መንገድ ተራምደው ዛሬ ለቅድስና ማዕረግ ያበቃቸውን እግዚአብሔርን እነርሱን የሰጠንን ደግሞ እኛ እግዚአብሔርን እናመሰግነዋለን። ከእነርሱ ጋር ያለን ቁርኝት ስለሰሩ ስራ፣ መጽሐፍ ቅዱስን በተግባር ስለገለጡት፣ በመጽሐፍ ቅዱስ መንገድ ውስጥ ስላለፉ፣ መጽሐፍ ቅዱስን ብዙዎቻችን እናነበው ይሆናል፣ እንሰማ ይሆናል፣ ግን በተግባር አልተገለጥንበትም፣ በተግባር አልታየንበትም። አሁን የሚያስፈልገው ማንበብ አይደለም፣ መገለጥና መታየት ያስፈልጋል። ያነበብነውን መኖር ያስፈልጋል። አሁን ቅዱሳን ይህንን ህይወት ነው የኖሩት። አያችሁ። ለዚህ ነው ቅዱስ ዳዊት እኮ በዚህ በመዝሙር 33 በዳጉ 34 ቁጥር 15 ላይ የእግዚአብሔር ዓይኖች ወደ ጻድቃን ጆሮቻቸውም ወደ ጩኸታቸው ነው ይላል። የጻድቃንን ጩኸት ማን ይሰማል? እግዚአብሔር ይሰማል። ቅዱሳኑን የምንወዳቸው ጻድቃኑን ሰማዕታቱን የምንወዳቸው ለዚህ ነው። ለምን? እግዚአብሔር ጸሎት ልመናቸውን ስለሚሰማ፣ ሌላ አይደለም። እግዚአብሔር ጸሎት ልመናቸውን ይሰማል። ለምንድን ነው የሚሰማው ካላቸው ኦሪት ዘፍጥረት ምዕራፍ 4 ላይ ሄዳችሁ መጽሐፍ ቅዱስ ክፍላችሁን ግለጡት። እንግዲህ
ይህን የመጽሐፍ ቅዱስ ክፍላችሁን ስትገልጹት የሚያሳያችሁ ኃይለ ቃል አለ አይደል? አዳም ሚስቱ ሔዋንን አወቃት እያለ ይጀምራል። ጸነሰችም እያለ እነዚህን ሁሉ ይቀጥላል። ከዛ አቤል ቃየል ተወለዱ አይደል? ከነ መንትያዎቻቸው። ከዚያ ግን ምን ሆነ? አቤል በጣም የታወቀ ተመልከቱ፣ የታወቀ እረኛ ነው። ቃየል ደግሞ ገበሬ ነው፣ መሬት የሚያርስ እነዚህን ሁሉ የሚያዘጋጅ ገበሬ ነው። ግን ተመልከቱ፣ ሁላችንም እንጸልያለን፣ ሁላችንም ለእግዚአብሔር መባ እናቀርባለን፣ ሁላችንም ለእግዚአብሔር መስዋዕት እናደርጋለን። ግን ተመልከቱ፣ እግዚአብሔር የሚወደው ንጹሕ ልብ ያለው፣ እግዚአብሔር የሚሰማው ንጹሕ ልብ ያለው ሰው፣ ልቡ ለንስሐ የተዘጋጀ፣ ወደ አምላኩ ወደ እግዚአብሔር የተመለሰ፣ አምላኩ እግዚአብሔርን መመልከት የቻለ፣ በእውነት ቀራንዮን ዕለት ዕለት የሚያስብ መሆን አለበት። ተመልከቱ፣ ለእግዚአብሔር እነዚህ ሁለት ልጆች መስዋዕትን ያቀርቡ ነበረ። አቤል ለእግዚአብሔር የተወደደውን የሰባውን ፍሪዳ ከመካከሉ ይዞ መጣ። ቃየል ግን እግዚአብሔር አይበላም አለ። ትዕቢት ልብ ውስጥ ነገሰና ምን አደረገ? እንክርዳዱንና በጎን እህል ቀላቅሎ አመጣው። እግዚአብሔር ይላል መጽሐፍ ቅዱስ፣ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ወደ ቃየልና ወደ መስዋዕቱ ግን አልተመለከተም። ለምን? የአቤልን ክርዳድ አለ፣ የቃየልን ክርዳድ አለ። ይቅርታ፣ የአቤል ግን ንጹህ ነው፣ ልቡ ንጹህ ነው። ይሄ ለእግዚአብሔር አለ። ገና ሳይሰጥ እኮ ነው። ለእግዚአብሔርማ የተወደደውን ነው አለ። ቅዱሳን ለእግዚአብሔር ሲሉ ሁሉን ነገራቸውን ትተዋል። ሁሉን ነገራቸውን ሐዋርያት፣ ከብሉይ ኪዳን ነቢያት ብዙዎቹን ማየት እንችላለን። ለእግዚአብሔር ሲሉ ሁሉን ትተው ተከተሉት። ተከተሉኝ ያላቸው ሐዋርያትን አለ። ግማሹ ከዓሣ አጥማጅነት፣ ግማሹ ከጸራቢነት፣ ግማሹ ደግሞ ተመልከቱ፣ ግማሹ ከቀራጭነት፣ ግማሹ ከሕክምና ስፍራ አምላካቸው እግዚአብሔር ኑ እንዳላቸው ተከትለው ወጡ። በመከተላቸው ፍሬን አገኙ፣ የሕይወት በረከትን አገኙ። ዛሬም እኔና እናንተን አምላካችን እግዚአብሔር በብዙ ይፈልገናል። በብዙ እንበድል ይሆናል፣ በብዙ እናጠፋ ይሆናል። ግን እግዚአብሔር ኃጢአታችንን እንጂ እኔና እናንተን ኃጢአተኞቹን እግዚአብሔር አይጠላንም። ምክንያቱም ተመልከቱ፣ አቤልን ቃየል ቀናበት። እግዚአብሔር የአቤልን መስዋዕት ስለወደደ በወንድሙ ላይ ድንጋይ ያነሳ። የዘንድሮ ዘመን ምቀኝነት ልክ እንደዚህ እኮ ነው። ሰው ሲወዳችሁ፣ ሰው ሲደግፋችሁ፣ እግዚአብሔር ጠላት የሆነውን በጎ አድርጎ እግራችሁ ስር ሲጥልላችሁ ከጎን ያሉ ሰዎች ሁሉ ያጉረመርማሉ። ለምን ይላሉ? እሷ እንዴት በለጠች? እሷ ማናት ይላሉ። እግዚአብሔር ግን አይችልም። ይችላሉ። አያችሁት? እግዚአብሔር አያችሁ? እንዲህ ነው የቅዱሳን ጸሎት ወደ እግዚአብሔር የተወደደ ቃል። ጩኸታቸውን እግዚአብሔር ይሰማል። የጻድቃንን ልመና እግዚአብሔር ይሰማል። ለምንድን ነው የሚሰማው ካላችሁ? ንጹሕ መስዋዕት ስለሆነ። እኛ ከነንክርዳዱ ነው ጸሎታችን ይዘን የምንቆመው። ከዚያም እንግዲህ ቅዱሳን የሚገኙበት ፍሬ ራሱ መልካም ዛፍ ነው። እንግዲህ የማቴዎስ ወንጌል ምዕራፍ 7 ቁጥር 17 ላይ መልካም ዛፍ መልካም ፍሬ ያፈራል ይላል። መልካም ዛፍ መልካም ፍሬን ያፈራል። ከመልካም ቤተሰብ የተወለደ ሰው መልካም ሰው ይሆናል፣ መልካም ልጅ ይሆናል፣ ፍሬ ያለው ልጅ ይሆናል። ወይ ይሄ እኮ ጥሩ የተባረከ ይባላል። ቤተሰቦችን አታሰድብ የሚባለው እኮ ለዚህ ነው። አያችሁ፣ እግዚአብሔር አምላካችን ለእኔና ለእናንተ ግንድ ነው። ቅዱሳን ቅርንጫፎች ናቸው። እኔና እናንተ በእነሱ ቅርንጫፍነት ላይ እግዚአብሔርን እናገኘዋለን። እግዚአብሔርን ቀጥታ ማግኘት አይቻልም? ይቻላል፣ ይቻላል፣ በደንብ ይቻላል። አቅሙና ጉልበቱ ካለ፣ ያልበደለ አካል ከያዙ። እቺ ዓይን በቀን ስንት ታመነዝራለች? እቺ አንደበት በቀን ስንት ጊዜ ሐሰትን ትናገራለች? እቺ ምላስ በቀን ስንት ጊዜ ሰው ተወጋለች፣ አጥንት ትሰብራለች? ይህቺ ጆሮ
ስንቱን ሐሜት በቀን ውስጥ ታስተናግዳለች። ይህች እጅ ወደ ስንቱ በሐሰት ትምላለች፣ በሐሰት ትጠቁማለች። እግዚአብሔር እያንዳንዱ አካላችንን ያውቀዋል። አያችሁ፣ የእነሱ ልመና ግን እግዚአብሔር የሚወደው እግዚአብሔር የሚሰማው በአምላክ ቅዱስ ዳዊት ለዚህ ነው በመዝሙር 140 ቁጥር 2 ላይ እንዲህ አለ። በዳግ ውስጥ 140 እንዲህ አለ፣ የጻድቃን ጸሎትና ልመና በአምላካቸው ዘንድ እንደ ዕጣን የተወደደ ነው አለ። ዕጣን መዓዛው ያማረ ነው አይደል? የቅዱሳንም ጸሎት በእግዚአብሔር ፊት የተወደደ ነው፣ ያማረ ነው፣ የተዋበ ነው። ለምን? እነርሱ ለእርሱ ተለይተዋልና። እኔና እናንተ ገና እኮ ስጋውያን ነን። ስጋውያን ባንሆንማ ክቡር ስጋውን ቅዱስ ደሙን ለመቀበል ሁልጊዜ ንስሐ እየገባ እንዘጋጅ ነበር። ለምንድን ነው ለመዘጋጀት ያልቻለው? ለምንድን ነው ወደ አምላካችን ወደ እግዚአብሔር መቅረብ ያልቻለው ካልን እግዚአብሔር እኮ እንደ ሙሴ ባህር የመክፈል ስልጣን ለእኔና ለእናንተ ሰጥቶናል። መናን የማውረድ ስልጣን እግዚአብሔር ሰጥቶናል። ሙት የማስነሳት ድዊ የመፈወስ ስልጣን እግዚአብሔር ለሁላችንም ሰጥቶናል። ግን ለምንድን ነው ጻድቃን አድርገውት ሐዋርያት ነቢያት ሰርተውት እኔና እናንተ መፈጸም ያቃተን? መናፍቃኑ ዓለም ይላሉ አይደል? ምን አቡነ ተክለ ሃይማኖት እኮ እንደኛ ሰው ናቸው ይላሉ አይደል? ሰው ናቸው፣ ግን በስራቸው ቅዱስ ተብለዋል። ተለይተዋል። ትምህርቱን በአግባቡ የጨረሰ ተማሪ ይመረቃል። በአግባቡ ያልጨረሰ ተማሪ፣ ውጤቱ ጥሩ ያልሆነ ተማሪ ግን አይመረቅም። እሳቸው ውጤታቸው ጥሩ ነበር፣ ከእግዚአብሔር ጋር ያላቸው ግንኙነት። የኔና እናንተ ከእግዚአብሔር ጋር ያለን ግንኙነት ግን የለበጣ የፌዝ ነው። እንተዋወቃለን ብዙዎቻችን። ስለዚህ ሉተራውያን እንደሚሉት እኛ በቀጥታ እግዚአብሔር ጋር ለመድረስ አትችሉም፣ እናንተ እኮ በቅዱሳን በኩል ነው። ግድ የለም፣ እግዚአብሔርን በቀጥታ ማግኘት ይቻላል። ግን የትኛው ግብርና ስራችን እግዚአብሔር ፊት ያቆመናል? ይሄ ነው ዋና ነጥቡና እግዚአብሔር ደግሞ ሁላችንን ይወደናል። የሚገርማችሁ ሁላችንን ኃጢአት የሰራነውን የበደልነውን ያልበደልነውን እግዚአብሔር የለም ለሚሉት ፀሐይ ያወጣል። እግዚአብሔር አይገርማችሁ? በነፋስ ያደርቃል፣ በፀሐይ ያበስላል፣ በዝናብ ያበቅላል። ይህን ዓለም የለም የሚለውንም ሕዝብ ሁሉ እግዚአብሔር ይመግባል። እኛ እግዚአብሔር አምላካችን አባታችን ጠላቶቻችሁ ውደዱ ብሎናል። ግን ጠላቶቻችን ለመውደድ ዝግጁ አይደለንም። ቅዱሳን ግን እየደበደቧቸው የሐዋርያት ሥራ ምዕራፍ 7 ላይ ሂዱ፣ ታላቁ ሊቀ ዲያቆን ሕፃኑ ቅዱስ እስጢፋኖስ የሚያደርጉትን አያውቁምና ይቅር በላቸው አይደል ያለው? ከጌታው ተምሮ። ስለዚህ እነዚህ ቅዱሳን የተፈተኑ ናቸው፣ ያለፉ ናቸው፣ እግዚአብሔርን ያገኙ ናቸው። አያችሁ፣ ቅድስት ኤልሳቤጥና ቅዱስ ዘካርያስ መልካም ቢሆኑ ዮሐንስን የመሰለ ልጅ ወለዱ። አያችሁ፣ ሐናም ሳሙኤል መልካም ስለሆነች ሳሙኤልን የመሰለ እናት ልጅ ወለደች። መልካም መሆን ጥሩ ነው። እኛ መልካም መሆን አቅቶናል። ቅዱሳን ግን መልካም ናቸው። ያላቸውን ሁሉ ይሰጣሉ። ለዚህ ነው እግዚአብሔር የወደዳቸው። በፈተና ውስጥ እንኳን አልካዱትም። እኛ በህይወት ውስጥ መከራ ቢመጣብን እግዚአብሔርን ለመካድ ምንም ጥርጥር የለም፣ 15 ሰከንድ አይፈጅብንም። አንዳንዱ ደግሞ ልቡ የጸናለት እግዚአብሔር የሚወደው እግዚአብሔርን የሚፈራ ሰው አለ። የታደለ በቃ ይሄማ እንደው ተብሎ የሚነገርለት ሰው አለ። እግዚአብሔርን በልቦናው ያነገሰ ሰው አለ። የታደለ በቃ እንደዚህ አይነትም ሰው አለ እንዴ እስኪባል ድረስ ማለት የቅዱሳን ህይወት ስንጎበኘው በቃ ትልቁ ህይወታቸው ይሄ ነው። ለዚህ ነው ቃል በመዝሙር 111 ላይ በዳግ 12 ቁጥር 6 ላይ እንዲህ ይላል የእግዚአብሔር ቃል፣ ዝክረ ጻድቅ ለዓለም ይሄለው፣ የጻድቅ መታሰቢያ ለዘላለም ይኖራል አለ። አሁን በጻድቁ ስም ጥርኝ ውሃ ከሰጠን የጻድቁን ዋጋ እንቀበላለን። በሐዋርያው ስም ጥርኝ ውሃ ከሰጠን የሐዋርያውን ዋጋ እንቀበላለን። ይሄ ዝም ብዬ አይደለም እላችሁ፣ መጽሐፍ ቅዱሳዊ ቃል ነው። ሰማይና ምድር ያልፋል ቃሌ ግን አያልፍም ብሎ ጌታ ለደቀ መዛሙርቱ የነገራቸው ቃል ነው። ይሄ ቃል ተመልከቱት።
የማቴዎስ ወንጌል ምዕራፍ 10 ቁጥር 40 እስከ 42 እንዲህ ይላል፣ እናንተን የሚቀበል እኔን ይቀበላል። ተመልከቱ፣ እናንተን የሚቀበል እኔን ይቀበላል፣ እኔም የሚቀበል የላከኝን ይቀበላል አለ። ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ያገኛል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ማንም ከታናናሾቹ በአንዱ ስም ቀዝቃዛ ውሃ በደቀ መዝሙሩ ስም ያጠጣ፣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነና የከበረ ይሁን። አያችሁ፣ እኛ ቅድስት ቤተክርስቲያናችን ስንዷ እመቤት ስታስተምረን የተማርነው ይህንን ነው፣ የተረዳነው ይህንን ነው፣ ያወቅነው ይህንን ነው። ይኸው ላይ ቅዱስ ዳዊት ዝክረ ጻድቅ ለዓለም ይሄሉ አለ፣ የጻድቅ መታሰቢያ ለዘላለም ይኖራል አለ። ይህማ ብሉይ ኪዳን ነው አለው። አዲስ ኪዳን ደግሞ አስረገጠ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አስረግጦ ነገረ። በስማቸው ጥርኝ ውሃ መስጠት ዋጋ እንደሚያስገኝ ነግሮናል። ስለዚህ በስማቸው ጥርኝ ውሃ እንሰጣለን። በስማቸው ዋጋ ለሚያስገኝ ሁሉ በስማቸውን ለጠራብን እንመጸውታለን። እግዚአብሔርም የጻድቁን ዋጋ ይሰጠናል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ሁላችሁም ይህንን ሚዲያ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለብዙዎች እንደምታደርሱ ከወዲሁ እምነቴ ነው። ምክንያቱም ብዙዎቻችሁ የእግዚአብሔር ቃል ወዳጆች ስለሆናችሁ የእግዚአብሔርን ቃል ለዓለም ሁሉ እንናገራለን። ሁላችሁም በዚህ ቃል ላይ በእውነት መልእክቱን በማዳረስ የእናንተ ድምፅ የሆነውን ይህን ቀርሜሎስ ሚዲያ ለዓለም እንድታዳርሱ በእግዚአብሔር ስም መልእክታችን እናስተላልፋለን። ከዚህ በኋላ አጠር ያሉ ለነፍስ የሚጠቅሙ አጥንትን የሚያለመልሙ የእግዚአብሔር ቃሎችን እንማማራለን። በሳምንት 3 ቀን ቪዲዮ ይለቀቃል። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትማሩ በእግዚአብሔር ስም እንጠይቃለን። ሁላችሁም ደግሞ ኮርስ መማር የምትፈልጉ እዚሁ ቀርሜሎስ ሚዲያ ላይ ወደ ውስጥ ሄዳችሁ ስታዩ ዝክረ ቅዱሳን አለ፣ ነገረ ቅዱሳን ትምህርት አለ፣ ትምህርት ሃይማኖት አለ፣ ሚስጥረ እንግዲህ 5ቱ አዕማደ ሚስጥራት አሉ፣ 7ቱ ሚስጥራተ ቤተክርስቲያን አለ። ሙሉ ኮርሶች እዚህ ዩቲዩብ ላይ ተጭኗል። ሁላችሁም እየገባችሁ እንድትማሩ በዚሁ መልእክታችን እናስተላልፋለን። ስለነበረን ጊዜ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ለዘላለም የከበረና የተመሰገነ ይሁን። ከሁሉ በላይ ንዕድ ክብርት የሆነች አምላክን የወለደችልን አምላክን ያየንባት ድንቅ የሕይወት መስታወታችን እመቤታችን ቅድስት ድንግል ማርያም የበረከት ምንጭ የበረከት ውሃ ምንጭ የተቀዳባት እመቤታችን ቅድስት ድንግል ማርያም የሁላችን የሕይወት በረከት ናትና ስሟ ለዘላለም የከበረና የተመሰገነ ይሁን። የጠበቀን የረዳን በመንገዳችን ሁሉ የሚቀድም የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ ይመስገን። የቅዱሳን መላእክት ጠብቆት የጻድቃን የሰማዕታት ጸሎት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ሰብስክራይብ በማድረግ ቤተሰቡ ነው።